ሰላም እንደምን አላችሁ በያላችሁበት ማንቸስተር ዩናይትድ እንግዲህ በ26-27 የውድድር ዘመን በአሰልጣኝ ካሪክ ስር የሚያደርጋቸው አነስተኛና ከፍተኛ የጨዋታ ብዛቶችን እንደዚሁ ወደ እናንተ እናቀርባለሁ። ሌላኛው ሰር አሌክስ ፈርጉሰንና ሌሎች ሁለት የቀድሞ የማንቸስተር ዩናይትድ አሰልጣኞች በካሪክ ቦታ ቢሆኑ ማርከስ ራሽፎርድን እንዴት ይጠቀሙት ነበር የሚለውን እናያለን። እስኪ ከዚህን ጀምር። ሰር አሌክስ ፈርጉሰንና ሌሎች የቀድሞ የማንቸስተር ዩናይትድ አሰልጣኞች በአሁኑ ወቅት በካሪክ ከማርከስ ራሽፎርድ ጋር ከገጠመው ሁኔታ አንጻር ለተጫዋቹ የሚኖራቸው አቀራረብ የተለያየ ይሆን ነበረ ይለናል ዩናይትድ ኢንፎከስ በዘገባው። ማርከስ ራሽፎርድ በላሊጋው ክለብ ባርሴሎና ያሳለፈውን የአንድ ዓመት የውሰት ቆይታ ማብቃት ተከትሎ ሐሙስ ዕለት በማህበራዊ ሚዲያ ገጹ ስሜት ቀስቃሽ የመሰናበቻ መልእክት አጋርቷል። የ28 ዓመቱ ተጫዋች ማርከስ ራሽፎርድ የማንቸስተር ዩናይትድ አጥቂ በኦገስት መጀመሪያ ላይ በካሪክ ስር በሚካሄደው የቅድመ ውድድር ዘመን ዝግጅት ላይ ለመሳተፍ ወደ ካሪንግተን የልምምድ ማዕከል ይመለሳል። ራሽፎርድ በኦልድ ትራፎርድ ለረጅም ጊዜ መቆየቱ እርግጠኛ ባይሆንም ሰር አሌክስ ፈርጉሰን እና ባልደረቦቻቸው ግን ተመልሶ ቢቀላቀል በምን አይነት ሚና ሊጠቀሙበት እንደሚገባ አሳይተዋል። አንደኛ የሰር አሌክስ ፈርጉሰን ግልጽ መልእክት ነው። ማርከስ ራሽፎርድን የማንቸስተር ዩናይትድ አጥቂ አድርገህ አትጠቀምበትም። ማርከስ ራሽፎርድ ከቀድሞ የዩናይትድ አጋሩና አሁን የማንቸስተር ዩናይትድ አሰልጣኝ ከሆነው ካሪክ ጋር የጠበቀ ግንኙነት አለው። የቀድሞ የባርሴሎና አጥቂ በዚህ ክረምት በውሰት ወደ ሌላ ክለብ የማይዘዋወር ከሆነ ሰር አሌክስ ፈርጉሰን ራሽፎርድ ለዩናይትድ በዋና አጥቂነት ሲሰለፍ ማየት አይፈልጉም። በ23 ለስካይ ስፖርት በሰጡት አስተያየት እንግዲህ እኔ አጥቂ ነው ብዬ አላስብም ብለው ነበርና የሚጫወተው ከግራ መስመር ተነስቶ ነው። ይህም ድንቅ ነው። አጨራረሱ ሁልጊዜ ጥሩ ነው። ኳሶችን ዝቅ አድርጎ ይመታል። ይህም በጣም አስፈላጊ ነው። ድንቅ አቋም ላይ ይገኛል ነው ያለው። እንዳለመታደል ሆኖ ለእኛ ዋና የጎል ምንጫችን እሱ ነው ብሎ ነበር። ተጨማሪ አጥቂ ባገኘን ጥሩ ነበረ፣ ነገር ግን እሱ ስራውን እየሰራ ነው ሲል ተናግረው ነበር በወቅቱ። ሌላኛው ሆዜ ሞሪኖ ነው። ሆዜ ሞሪኖ የሰር አሌክስ ፈርጉሰንን አሰላለፍ ይከተላሉ። ካሪክ በዩናይትድ የአሰልጣኝነት አባላት ውስጥ ከማገዙ በፊት በፖርቹጋል አሰልጣኝ ሆዜ ሞሪኖ ስር የተጫወተ በመሆኑ ስለሳቸው ጥሩ እውቀት አለው። ሆዜ በራሽፎርድ ጉዳይ ላይ ከፈርጉሰን ጋር ተመሳሳይ አቋም የነበራቸው ሲሆን የ63 ዓመቱ አሰልጣኝ ካሪክ እሱን በግንባር አጥቂነት እንዲሞክረው አይፈልጉም። በ2019 ለስካይ ስፖርት እንደተናገሩት ለእኔ የተሻለው ቦታው ከግራ ተነስቶ ወደ መሃል ሲገባ ነው እንጂ ቁጥር 9 ወይም ደግሞ በግንባር ቀደምትነት አጥቂ ሆኖ ሲሰለፍ አይደለም ብለዋል። በመልሶ ማጥቃት ጊዜም አዎ ይሰራል፣ ነገር ግን የኳስ ቁጥጥር ብልጫ በሚኖርበት ጊዜ ጀርባውን ለጎል ሰጥቶ በጥሩ ሁኔታ የሚጫወት ተጫዋች አይደለም ብለዋል። ስለዚህ ሁልጊዜ ከጎን በተለይም ከግራ መስመር ተነስቶ ሲጫወት የተሻለ ነው ብዬ አስባለሁ ነው ያሉት። ሌላኛው ሉዊስ ቫን ሃል ናቸው። ሉዊስ ቫን ሃል ማይክል ካሪክ ራሽፎርድን የማንቸስተር ዩናይትድ አጥቂ አድርጎ እንዲጠቀምበት ይፈልጋሉ። ሉዊስ ቫን ሃል በታክቲክ አቀራረባቸው ራሽፎርድን በመጠቀም በኩል ከሆዜ ሞሪኖ እና ከታላቁ አሰልጣኝ ሰር አሌክስ ፈርጉሰን የተለየ እይታ እንደነበራቸው ግልጽ ነበረ። እንደሚታወቀው ቫን ሃል የልጁም ሁነኛ አድናቂ ናቸው። ራሽፎርድ በማንቸስተር ዩናይትድ የመጀመሪያ ቡድን ውስጥ ለመጀመሪያ ጊዜ የተሰለፈው በሉዊስ ቫን ሃል ስር የነበረ ሲሆን እንግሊዛዊ ኮከብ በ2016 በሚድትጂላንድ እና በአርሰናል ላይ በተከታታይ ሁለት ጎሎችን ማስቆጠሩ ይታወሳል። ቫን ሃል ሞሪኖ እና ፈርጉሰን ከሚያስቡት በተቃራኒ የዩናይትድ አካዳሚው ፍሬ በግንባር አጥቂነት ስትራይከር ሲሰለፍ የበለጠ ውጤታማ ይሆናል ብለው እያምኑም ነበረ። እንደውም በ2016 ለስካይ ስፖርት ሲናገሩ እሱ እውነተኛ አጥቂ ነው፣ ጎሎችን ማስቆጠር ስለሚችል በዚያ ቦታ ላይ እንዲቆይ ያደረግኩትኝም ለዚያ ነው ሲሉ ተናግረው ነበረ። ነገር ግን የማጥቂያ ግንባር ነው ወይም ደግሞ የፊት መስመር የፊት ለፊት ሁነኛ አጥቂ መስመሮችን ጥሶ ይሮጣል፣ በጣም ነው የምወደው ሲሉ የሚናገሩ ነበር። ያን የዕድሜው 18 ዓመት ብቻ በመሆኑ ምን ያክል ወጥ የሆነ አቋም እንደሚያሳይ ጠብቀን ማየት አለብን ብለው ነበርና የማንቸስተር ዩናይትድ የቅድመ ውድድር ዘመን ዝግጅት በጥሩ ሁኔታ እየሄደ ባለበት በአሁኑ ወቅት ካሪክ ወደፊት የቫን ሃልን መንገድ ይከተላል ወይስ ደግሞ የአሰልጣኝ ሆዜ ሞሪኖ እና የታላቁን አሰልጣኝ ፈርጉሰንን አማራጭ ይመርጣል የሚለው በሱ ውሳኔ ላይ የተመካ ይሆናል። እናንተ በዚህ ረገድ ምን ታስባላችሁ? የሰር አሌክስ ፈርጉሰን እና የሞሪኖን ሀሳብ ትደግፋላችሁ? ልጁ ጭራሽ በፊት መስመር አጥቂነት እንዳይገባ ወይንስ ደግሞ በቫን ሃል በኩል ያለውን ሀሳብ ትቀበላላችሁ? በኮሜንት ላይ አድርሱን። ነገር ግን አሁን ላይ ሌሎች አማራጮች ከሌሉ በስተቀር የራሽፎርድ የመቆየቱ ጉዳይ እርግጥ የሆነ ይመስላል ማለት ነው። ሌላኛውን ጉዳይ ከተመለከትን የሚሆነው ማንቸስተር ዩናይትድ በ26-27 የውድድር ዘመን በካሪክ ስር የሚያደርጋቸው አነስተኛ
ዋጋና ከፍተኛ የጨዋታዎች ብዛትን ነው ልንመለከት የምንችለው። ዩናይትድ በ26/27 የፕሪሚየር ሊግ ውድድር ዘመኑን በዋና አሰልጣኙ ካሪክ መሪነት በኦልድ ትራፎርድ ለመጀመር ከሳምንታት ያነሰ ጊዜ ይቀረዋል። ዩናይትድ አዲሱን የውድድር ዘመን ከሜዳ ውጭ የሚጀምር ሲሆን ወደ ኤምኬኤም ስታዲየም በማቅናት አዲስ አዳጊውን እንግዲህ ሁል ሲቲን ይገጥማል። ካሪክ በአሁኑ ወቅት የሬድ ዴቪልሱን የክረምት ቅድመ ውድድር ዘመን ጉዞ በመምራት ለሚመጣው የፕሪሚየር ሊግ ውድድር ዘመን ተዘጋጅቶ ይገኛል። የ45 ዓመቱ የዩናይትድ ታሪክ አሰልጣኝ በ26/27 የውድድር ዘመን በሚኖረው የጨዋታዎች ብዛት በኩል ቀድሞው ከነበረው ሩበን አሞሪም ሙሉ በሙሉ የተለየ ልምድ ያጋጥመዋል። ማንቸስተር ዩናይትድ በ26/27 የውድድር ዘመን የሚያደርገው አነስተኛው የጨዋታዎች ብዛት ስንት ይሆናል? ቀያይ ሰይጣናቶቹ ወይም ደግሞ ሬድ ዴቪልሶች ባለፈው የውድድር ዘመን በሩበን አሞሪም በጊዜ አሰልጣኝ ዳረን ፍሌቸር እና በጊዜ አሰልጣኝ ማይክል ካሪክ ስር በድምሩ 40 ጨዋታዎችን ብቻ ለማድረግ ተገደው ነበር። ማንቸስተር ዩናይትድ በ25/26 የውድድር ዘመን የአውሮፓ ውድድር ተሳትፎ ያልነበረው ሲሆን በካራቦ ካፕ እና በኤፍኤ ካፕም ቀድሞ ተሰናብቶ ነበርና በግሪምስቢ ታውን ያጋጠመው አሳፋሪ ሽንፈት በዩናይትድ በካራቦ ካፕ ሁለተኛ ዙር እንዲወጣ ያደረገው ሆኗል። በኤፍኤ ካፕ ደግሞ በብራይተን በሶስተኛው ዙር ተሸንፎ ተሰናብቷል። ወደ ቻምፒየንስ ሊግ የመመለስ ተሳትፎን ጨምሮ አዲሱ የ26/27 የውድድር ዘመን ሲጀመር ግን የዩናይትድ ደጋፊዎች ቡድናቸው በትንሹ 48 ጨዋታዎችን ያደርጋል ብለው ይጠብቃሉ። ፕሪሚየር ሊግ ላይ ስንመለከት 38 ጨዋታዎች ይኖራሉ። ቻምፒየንስ ሊግ ከተመለከትን 8 ጨዋታዎች አሉ። ኤፍኤ ካፕ አንድ ጨዋታ ማለት ነው። ምናልባት በደንብ ዙሮችን እስከሚሄድ ድረስ ካራባው ካፕ እንደዚሁም ሊግ ካፕ ማለት ነው አንድ ጨዋታ ይኖረዋል። ዩናይትድ ለአውሮፓ ውድድር ማለፉ በሶስተኛው ዙር እንዲጀምር ያደርገዋል። ማንቸስተር ዩናይትድ በ26/27 የውድድር ዘመን በሁሉም ውድድሮች የሚያደርገው ከፍተኛው ጨዋታዎች ብዛት ስንት ነው ለሚለው ጉዳይ ዩናይትድ በ26/27 የውድድር ዘመን በአራት የተለያዩ ውድድሮች ከመሳተፉ አስቀድሞ ባለፈው የውድድር ዘመን ያደረገው ጠቅላላ ጨዋታ ብዛት ይበልጣልና አሞሪም በጥር ወር ኃላፊነቱ ከተሰናበተ በኋላ እንግዲህ ቀያዮቹ ሰይጣኖች በካሪክ ጊዜ አሰልጣኝነት ወቅት ወደ አውሮፓ ውድድር የመመለስ ትኬታቸውን አረጋግጠዋል። ዩናይትድ ያልተጠበቀውን እውን አድርጎ በሁሉም የዋንጫ ውድድሮች እስከ መጨረሻ ደረጃ መጓዝ ከቻለ በድምሩ እስከ 66 ከፍተኛ ጨዋታዎችን ሊያደርግ ይችላል። ፕሪሚየር ሊግ 38 ጨዋታዎች፣ ቻምፒየንስ ሊግ 17 ጨዋታዎች የሊግ ደረጃውንና የጥሪ ማጣሪያውን ጨምሮ ማለት ነው። እንደዚሁም የኤፍኤ ካፕ ጨዋታ 6፣ ካራቦ ካፕ እስከ ሊግ ድረስ ከሄደ 5 ጨዋታዎችን የሚያደርግ ይሆናል። በድምሩ እስከ 66 ጨዋታዎች የሚያደርግ ይሆናል ማለት ነው። ነገር ግን ይህንን በመልክ ይወጡታል የሚሉት ጉዳዮች እጅግ በጣም ካሁኑ አነጋጋሪ የሆኑ ጉዳዮች ናቸው። ወደ ሌሎች አጫጭር ጉዳዮች ስናመራ ትላንትናም እንደዚሁ ጀመርኩላችሁ ጉዳይ ነበረ። ማንቸስተር ዩናይትድ ሉዊስ ሆልን ለማስፈረም ሁኔታዎችን እያጠነ እንደሚገኝ ነው። ዩናይትድ የተጫዋቹ የዝውውር ስምምነት በምን መልኩ ሊከናወን እንደሚችል እየሰራበት ነው ይለናል ስካይ ስፖርት። ትላንትና ሰፊ ጉዳይ ሰርተን ነበረ በዚሁ ረገድ። ምናልባት ኒውካስትል ተጫዋቹን ለመሸጥ ምንም አይነት ፍላጎት እንደሌለው ይነገራል። አሁን ላይ በተለምዶ ምርጥ 6 የሚባሉ የፕሪሚየር ሊግ ክለቦች በዝውውር ገበያው ምን ያክል ነገሮችን አቀናጅተዋል ስኬታቸውን በንጽጽር ስንመለከት እንደው ሊቨርፑል አሌክሳንደር አይሳቅ በ125 ሚሊዮን ፓውንድ፣ እንደዚሁ ቼልሲ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ያላቸውን ውድ ተጫዋቾች፣ ማንቸስተር ሲቲ ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ያስፈረመበት የቅርቡ፣ አርሰናል ዲክላን ራይስን ያቆየት ያለ ቢሆን በ105 ሚሊዮን ፓውንድ እንደየቀደም ተከተላቸው ካየን ነው። እንደዚሁ ከፍተኛ በኩል ሳንድሮ ቶናሊ የተሸጠ ነው በ100 ሚሊዮን ፓውንድ እና ማንቸስተር ዩናይትድ ፖል ፖግባን ያኔ በ89 ሚሊዮን ፓውንድ እንግዲህ ማምጣቱ በተለምዶ ምርጥ 6 የሚባሉት የፕሪሚየር ሊግ ክለቦች በዝውውር ውድ ተጫዋቾቻቸው እንዲሆን ያደርገዋል ማለት ነው። ለማንኛውም እንግዲህ ዛሬ ከ20 ዓመታት በፊት ልክ በዛሬው ዕለት ማለት ነው ማይክል ካሪክ ማንቸስተር ዩናይትድን በይፋ ተቀላቅሏል ማለት ነው። በወቅቱ ማይክል ካሪክ ከቶተንሃም ሆትስፐር በ18.6 ሚሊዮን ፓውንድ ለማንቸስተር ዩናይትድ ፈርሟል። የቀድሞ የማንቸስተር ዩናይትድ አማካይ ለዩናይትድ ከ500 በላይ ጨዋታዎችን አድርጓል። ፕሪሚየር ሊግ እና ቻምፒየንስ ሊግን ጨምሮ በርካታ ዋንጫዎችን ማሳካት ችሏል። አሁን ላይ ቡድኑን በአሰልጣኝነት እየመራ የሚገኘው ማይክል ካሪክ በመጀመሪያ ዓመት ቆይታው ጥሩ የሚባል ውድድር ዘመን ማሳለፍ ይታወሳል። ቀጥሎስ በቀጣይ ሙሉ በሙሉ በራሱ በሚጀምረው ቲም ምን ነገሮችን ያስመለክተናል አብረን የምንመለከት ነው የሚሆነው። እንደዚሁም ደግሞ ዴይሊ ሜል ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ብዙ ተጫዋቾችን ለመልቀቅ አሁን ላይ እያሰበ ነው የሚል ነገር አስነብቧል። በፕሪሲዝን ከሬክሳም ከሮዘንበርግ ጋር በነበረው ጨዋታ ላይ ተሰልፎ ለማንቸስተር ዩናይትድ ግልጋሎት መስጠት የቻሉ በርካታ የማንቸስተር ዩናይትድ ከ21 ዓመት በታች ቡድን አብዛኞቹ
በውሰት ይሄዳሉ እየተባለ ነው። ከነዛ መካከል ሼሌሲ እንግዲህ በውሰት የሚለቀቁት ማለት ነው። ታይለር ፍሌቸር፣ ጃክ ፍሌቸር እና ጄጄ ገብርኤል ከነሱ ውጪ አብዛኞቹ ወደ ውሰት የሚሄዱ ናቸው። እንደ ሃያማስ፣ ቪቴክ፣ ዳንጎሪ እና ቶቢ ኮሊየር። ምናልባት እነዚህ እነ ሼሌሲ፣ ታይለር ፍሌቸር፣ ጃክ ፍሌቸር እና ጄጄ እንዲሁም ጄጄ ወደ ዋናው ቡድን ውስጥ የመቀላቀል ሂደቱ የጨመረ ይመስላል እየተባለም ነበረ። ለማንኛውም በዚህ ባነሳነው ዙሪያ ምን ሀሳብ አላችሁ? ኮሜንት ላይ አድርሱን። መልካም ጊዜ